ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ የምንመለከተው በሀገራችን ኢትዮጵያ የትራንስፖርት ዘርፍ ላይ እጅግ ትልቅ ለውጥ እያመጣ ስላለውና የብዙዎቻችን ምርጫ ስለሆነው ስለ አዲሱ ሃይሩፍ አሁናዊ ሙሉ የዋጋ ዝርዝር ነው የምንመለከተው። እንግዲህ ይህ ተሽከርካሪ በኢትዮጵያ መንገዶች ላይ በብዛት እያየነው ቢሆንም ብዙዎቻችሁ ስለ ሞተሩ ጥንካሬ፣ ስለ ውስጣዊ ምቾትና ከድሮቹ ሃይሩፍ ስላለው ልዩነት ጥያቄዎቻችሁን እያነሳችሁ ነው። ይህም እንግዲህ በትልቁ ቻናልም በዚህም ላይ ማለት ነው። ዛሬ በዚህ ቪዲዮ ሞተሩን ሁሉን ነገር አጠቃላይ ስለ ተሽከርካሪው ሪቪው የምናደርግ ነው የሚሆነው። ሁላችሁም ይህንን ቪዲዮ ላይክ ሸር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ይህ አዲሱና ሁለተኛው ስለ መኪና ሪቪው የምንሰጥበት ቻናል ነው። ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሌሎቹ የስራ ሚኒባሶች ዋጋ አሁናዊ ሙሉ መረጃቸውን የፋይፌል እንዲሁም የአባዱላና የዲ4ዲ ዶልፊን አይናማውን ማለት ነው በትልቁ ቻናል ላይ ጽሌቲው በሚለው ከ72000 በላይ ተከታይ ባለው በዛ ላይ የምሰራላችሁ ይሆናል። ዛሬ ግን በዚህ በትንሹ እንግዲህ የብዙዎቻችሁ ጥያቄ የሆነውን የአዲሱን ሃይሩፍ ሙሉ ዝርዝር እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ወደ ዋጋው ከማለፋችን በፊት የተሽከርካሪ የውጭ ዲዛይን ገጽታው ምን ይመስላል? በዚህ ተሽከርካሪ ላይ የተገጠመለት እንግዲህ የፊት መብራት፣ ጎማዎቹና ቁመቱን በቅርብ ስንመለከታቸው መኪናው ገና ስናየው ቀድሞ ከምናየው የሃይሲ ሞዴሎች ይልቅ ዘመናዊና ግርማ ሞገስ ያለው ሆኖ እናገኘዋለን። በተለይ ይህ ተሽከርካሪ እንደ ስሙ ሃይሩፍ ሲባል እንግዲህ ቁመቱ ምን ያክል ጣራው ከፍ ያለ መሆኑን የሚገለጽ ነው። በተለይ ተሳፋሪዎች በነጻነት እንዲንቀሳቀሱ ያደርጋል። የዚህ ተሽከርካሪ ርዝመቱ 5.3 ሜትር ሲሆን ስፋቱም ለኢትዮጵያ ጠባብ መንገዶች ከመሬት ያለው ከፍታ እጅግ በጣም ተመራጭና ተወዳጅ ነው። የፊት መብራቶቹ እንግዲህ ሄድላይን ሲሆኑ እጅግ ግልጽ የሆነና ብርሃንን የሚሰጡ በምሽት ጉዞ ወቅት ለአሽከርካሪ ሰፋ ያለ እይታን የሚለግሱ ናቸው። በዚህ ተሽከርካሪ ላይ የተገጠመለት ጎማ እንግዲህ ለከባድ ቀላልና ለረጅም መንገድ ተብለው የተሰሩ ባለ 16 ኢንች ጠንካራ ጎማዎች ተገጥመውለታል። የዚህ ተሽከርካሪ የሞተር አቅምና ቴክኒካዊ ሁኔታዎችን ስንመለከት በእነዚህ ተሽከርካሪዎች ላይ የተገጠመላቸው ሞተር ባለ 2.8 ሊትር ቱርቦ ዲዝል ሲሆን ይህ ሞተር እጅግ በጣም ጠንካራና የቶዮታ ሞዴሎች ላይ ሲታይ እስከ ሃይሉክስ ድረስ የሚገጠመው ሞተር ነው። የነዚህ ሞተር እንግዲህ ወደ 174 የፈረስ ጉልበት የሚያመነጭ ሲሆን 450 ኪሎ ሜትር የሚደርስ ከፍተኛ ቶርክ ያለው ተሽከርካሪ ነው። ይህ ማለት መኪናው ሙሉ ተሳፋሪ ጭኖ ዳገትም ያለምንም ጭንቀት ይወጣል ማለት ነው። እንዲሁም በ3.5 ሊትር V6 ፔትሮል የቤንዚን አማራጭ ለሚፈልጉ የተዘጋጀ ደግሞ 277 የፈረስ ጉልበት ያመነጫል። በእርግጥ ይህ በፔትሮል ወይንም በቤንዚን አማራጩ ወደ ሀገራችን ኢትዮጵያ በስፋት አልገባም። ይህ መኪና እንግዲህ እጅግ ከፍተኛ ፍጥነትና ቅልጥፍናን የሚሰጥ ትራንስሚሽን የተገጠመለት ሲሆን ባለ 6 ማኑዋል ትራንስሚሽን እንዲሁም ደግሞ በአውቶማቲክም አማራጭ አለው። በኢትዮጵያ ገበያ ላይ እንግዲህ ማኑዋሉ ለንግድ እንዲሁም ትላልቅ ሆቴሎችም የሚመርጡት ተሽከርካሪ ነው። ይህ ተሽከርካሪ አሁን ላይ ያለበትን የዋጋ መረጃ ካደረስናችሁ በኋላ ቀሪውን መረጃ ደግሞ እንጨምራለን። እንግዲህ በአሁን ሰዓት ይህ ተሽከርካሪ ማለትም የካቲት ወር ላይ የሚሸጥበት ዋጋ ከባለፈው ወራት ጋር ሲነጻጸር ጭማሪ ተደርጎበት ከቦታ ቦታ ልዩነት ቢኖራቸውም ከ11 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። እንግዲህ ወደ ዋናው ነጥብ ስንመጣ የዚህ መኪና ዋጋ ስንት ነው የሚለውን የብዙዎቻችሁ ጥያቄ ነው። ምክንያቱም መኪናውን ወዳችሁት ዋጋው ሃይ እንደሚሆን ሁላችሁም ግምታችሁን የምታስቀምጡበት ሁኔታ ነው። በአሁኑ ሰዓት ታዲያ ይህ ተሽከርካሪ በኢትዮጵያ ገበያ ላይ እንግዲህ በ2024 ሞዴል ነው በብዛት የሚገኘው። በ2025 ሞዴል አልፎ አልፎ ከባድ የሚባሉ ባለሀብቶችም እያስገቡት ይገኛሉ።
እንደምታስታውሱት ከ2 ወርና 3 ወር በፊት አካባቢ ይህ ተሽከርካሪ ወደ 13 ሚሊዮን ብር ገብቶ የነበረ ቢሆንም ከወራት በኋላ ደግሞ ወደ 10 ሚሊዮን 500 እና 10 ሚሊዮን 200 ሺህ ብር የገባ እንደነበር በትልቁ ቻናል ላይ መረጃ ማድረስ ይታወሳል። አሁን ላይ ግን ያለበት ዋጋ ከቦታ ቦታ ልዩነት ሚኖራቸውም እንደነገርኳቸው ከ11 ሚሊዮን ብር ጀምሮ ለገበያ ቀርበዋል። ያ ማለት 11 ሚሊዮን ብር ብቻ ሳይሆን አንዳንድ ቦታ 11 ሚሊዮን 700 የሚሉ አሉ፣ 11 ሚሊዮን 500 የሚሉ አሉ። ግን ዞሮ ዞሮ 11 ሚሊዮን ብር የሚሉ ስላሉ እነሱን መሰረት በማድረግ ነው እንግዲህ ከ11 ሚሊዮን ብር ጀምሮ ለገበያ መቅረቡን እየገለጽ ነው። እንግዲህ ይህ ተሽከርካሪ የአሽከርካሪው ወንበር ዳሽቦርድና የተሳፋሪ መቀመጫ ወደ ውስጥ ስንገባ መኪናው ከድሮ የሃይሲ ሞዴል በጣም የተለየ ነው። የመቀመጫው ብዛት 15 ሰው የሚጭን ተደርጎ ለገበያ የሚቀርብ ሲሆን መቀመጫዎቹ በሰውነት ቅርጽ የተሰሩ በመሆናቸው ለረጅም መንገድ እጅግ በጣም ምቾትን የሚሰጡ ናቸው። እነዚህ ወንበሮችም እያንዳንዱ ተሳፋሪ ጋር የሚደርስ የኤርባግ እንዲሁም የተለያዩ ኮንዲሽኖች አማራጭም አላቸው። ይህም በሞቃታማ አካባቢ ለሚሰሩ የትራንስፖርት ድርጅቶች ትልቅ ጥቅም አለው ማለት ነው። ሌላው ይህ ተሽከርካሪ ለየት የሚያደርገው የኤርባጉ ብዛት ነው። ይህ ተሽከርካሪ የብሬክ ሲስተምም የተገጠመለት ሲሆን መኪናው እንዳይንሸራተት የሚረዱ ቴክኖሎጂዎችን ያካትታል። ነዳጅ ቆጣቢነትና አስተማማኝነቱን ስንመለከት መኪናው ነዳጅ ማደያ ላይ ሲቆም ወይንም መንገድ ላይ ሲበር ለስራ መኪና ዋና ነዳጅ ቆጣቢ ተብሎ የሚመረጥ እና የሚመከር ነው። የነዳጅ ታንከሩ እስከ 75 ሊትር ድረስ መያዝ የሚችልና የፈለጋችሁበት ቦታ መድረስ የምትችሉበት ነው። ይህ ተሽከርካሪ በአማካኝ በ100 ኪሎ ሜትር ከ8 እስከ 10 ሊትር ይበላል። ይህም ለዚህ አይነት ትልቅ መኪና እጅግ በጣም ጥሩ የሚባል የነዳጅ ቆጣቢነትን ያመላክታል። እንግዲህ የቶዮታ መኪኖችን በኢትዮጵያ ተመራጭ የሚያደርጋቸው የባለሙያና የትርፍ ክፍሎች በየቦታው መገኘታቸው ነው። ይህም መኪናው ለረጅም ዓመታት ያለምንም ችግር እንዲያገለግል ያደርገዋል። በአጠቃላይ አዲሱ እንግዲህ እጅግ በጣም ተመራጭና ተወዳጁ ቶዮታ ሃይሩፍ በቴክኖሎጂ የረቀቀ በጉልበት የታነጸና ለተሳፋሪዎች ከፍተኛ ምቾትን የሚሰጥ ተሽከርካሪ ነው። እኛም እንግዲህ ይህንን ተሽከርካሪ በተመለከተ የብዙዎቻችሁ ጥያቄ ስለነበረ ከዋጋው በተጨማሪ ሙሉ መረጃውን የሞተር ጉልበት አቅሙን በዚህ በትንሹ ቻናል ላይ አድርሰናል። እንደነገርኳችሁ በትልቁ ቻናል ላይ ደግሞ የሥራ ሚኒባሶችን አሁናዊ ሙሉ የዋጋ ዝርዝር ወደ እናንተ የማደርስ ነው የሚሆነው። ሁላችሁም ቪዲዮን ላይክ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።